ዛሬ የምንማረው ዚ አሜሪካን ኢራ የሚል ርዕስ ነው ወይንም ዚ አሜሪካን ኢንፍሉዌንስ ኢን ኢትዮጵያ ማለት ነው። ዛሬ የምንማረው የአሜሪካ ተጽዕኖ ወይንም የአሜሪካ ዘመን በኢትዮጵያ ምን ይመስላል የሚል ርዕስ ነው። በባለፈው ቪዲዮአችን ዚ እንግሊሽ ኢራ ብለን የእንግሊዛውያን ተጽዕኖ በኢትዮጵያ በምን መልኩ ነበር ምን ይመስላል የሚለውን አይተናል። የዛሬ ርዕሳችን ግን የሚሆነው ከዛ የቀጠለው ነው። ኤክስተርናል ኢንፍሉዌንስስ በሚል ንዑስ ርዕስ ውስጥ ያለ ዚ አሜሪካን ኢራ የሚል ነው። እንግዲህ በአጠቃላይ በባለፈው ቪዲዮም ዛሬ የምናየው የውጭ ተጽዕኖ በኢትዮጵያ ምን ይመስላል የሚል ታሪክ ነው። ስለዚህ ዚ አሜሪካን ኢራ ኦር አሜሪካን ኢንፍሉዌንስ ኢን ኢትዮጵያ የአሜሪካ ተጽዕኖ በኢትዮጵያ ምን ይመስላል የሚለው እናያለን። እስከ ቪዲዮ መጨረሻ አብራችሁ ቆዩ፣ ትማሩበታላችሁ። Ethiopian American ties began in 1903 with the arrival of the first American mission to Ethiopia led by Robert Skinner. የኢትዮጵያና የአሜሪካ ግንኙነት የተጀመረው በ1903 ዓመተ ምህረት በሮበርት ስኪነር የሚመራው የአሜሪካ ልዑክ ቡድን ወደ ኢትዮጵያ መምጣቱን ተከትሎ ነበር። But the connection grew stronger and more active following the Second World War. ይሁን እንጂ ኢትዮጵያና አሜሪካ ያላቸው ግንኙነት እጅግ የጠበቀው የሁለተኛው የዓለም ጦርነትን ተከትሎ ነበር። The point for agreement was signed by the two countries on May 15, 1952. Point 4 የተባለ ስምምነት በኢትዮጵያና በአሜሪካ መካከል በግንቦት ወር በ15 በ1952 ዓ.ም ተፈርሞ ነበር። As a result, the United States assisted to Ethiopia in the areas of locust management, agriculture and public health, education, public administration, training and scholarship awards to Ethiopian students. በዚህም የተነሳ አሜሪካውያን ለኢትዮጵያ በሚከተሉት ዘርፎች እርዳታዎችን አድርገዋል። እነዚህም ዘርፎች የሚከተሉት ናቸው። እነሱም ሎከስት ማኔጅመንት ወይንም የአንበጣ ወረራ መቆጣጠርን በተመለከተ፣ አግሪካልቸር ግብርና ላይ፣ ፐብሊክ ሄልስ የህዝብ ጤና አገልግሎት ላይ፣ ኤዱኬሽን በትምህርቱ ዘርፍ እንዲሁም ፐብሊክ አድሚኒስትሬሽን ትሬኒንግ የህዝብ አስተዳደር ስልጠናዎችን ይሰጡ ነበር። ከዚህም በተጨማሪ ዚ አሜሪካንስ ጊቭ ስኮላርሺፕ አዋርድ ቱ ኢትዮጵያን ስቱደንትስ ለኢትዮጵያ ተማሪዎች የነጻ ትምህርት እድልንም ይሰጡ ነበር። ኢን ዚ 1950s American strategic interest in Ethiopia, the Horn of Africa and the Middle East shifted dramatically. በ1950ዎቹ ይህ የቀዝቃዛው የዓለም ጦርነትን ተከትሎ አሜሪካውያን ስልታዊ የሆነ ፍላጎቶች ወደ ኢትዮጵያ፣ ምስራቅ አፍሪካና ወደ መካከለኛው ምስራቅ ወይም ሚድል ኢስት አካባቢ አድርገው ነበር። Following the Young Free Officers Revolt in 1952, Egypt adopted a pro-communist anti-Israel administration. በግብጽ ውስጥ በ1952 ዓመተ ምህረት የያንግ ፍሪ ኦፊሰርስ አብዮት ነበር። ከዚህ አብዮት በኋላ ግብጽ የኮሙኒዝም አቀንቃኝ ሆናለች ወይንም የኮሙኒዝም የፖለቲካ የኢኮኖሚያዊና የማህበረሰባዊ አይዲዮሎጂ ተከታይ ሆናለች። ኮሎኔል ጋማል አብደል ናስር ሄድድ ዘ ሙቭመንት። ይሄንን እንቅስቃሴ ይመራው የነበር በግብጽ ኮሎኔል ጋማል አብደል ናስር ነበር። As a result, the US began looking for a new partner in the Middle East. በዚህ ምክንያት አሜሪካ በዚህ በመካከለኛው ምስራቅ አካባቢ አዲስ አጋር ትፈልግ ነበር። ለምን? በቀዝቃዛው የዓለም ጦርነት ወቅት እስከ 1952 ድረስ አሜሪካ ግብጽን ይሄን የመካከለኛው ምስራቅና በኢንዲያን ኦሽን ወይንም ኢንዲያን ውቅያኖስ አካባቢ እንዲሁም በአፍሪካ ያሉ ቀጠናዎችን ለመቆጣጠር ግብጽን እንደ ማዕከል አድርጋ ተጠቀም ነበር። ግን በ1952 ዓመተ ምህረት አብዮት መጣና በግብጽ አዲስ ስርዓት መጣ። ይሄም ስርዓት የኮሙኒዝም ስርዓት መጣ። እንግዲህ ይህ ወቅት የቀዝቃዛው የዓለም ጦርነት ያለበት ወቅት ነው። ይሄን የቀዝቃዛው የዓለም ጦርነት ይመሩት የነበር በበላይነት አሜሪካና ሶቪየት ዩኒየን ናቸው። እንግዲህ አሜሪካ የምትከተለው ጽንሰ ሐሳብ የካፒታሊዝም ሲሆን ሶቪየት ዩኒየን የምትከተለው ጽንሰ ሐሳብ ደግሞ የኮሙኒዝም ስርዓት ነው።
ስለዚህ በ1952 አብዮት ግብጽ የኮሚኒዝም ተከታይ ሆነች። ይህ ማለት የአሜሪካ ባላንጣ ሆነች ማለት ነው። ስለዚህ አሜሪካ አካባቢውን ለቃ አካባቢውን ለመቆጣጠር ግን አዲስ አጋር መፈለግ ጀመረች ይላል። The Ethiopian American Treaty of 1953 was based on these developments. እንግዲህ ኢትዮጵያና አሜሪካ በ1953 ያደረጉት ስምምነት ይሄንን ሁነት ማዕከል ያደረገ ነበር። ለምን አሁን ኢትዮጵያ ለይሄን የመካከለኛው ምስራቅ የኢንዲያን ውቅያኖስ አካባቢ ሌሎች የአፍሪካ ቀጠናዎችን ለመቆጣጠር የተሻለች ስልታዊ የሆነች ቦታ ሆና ተገኘች። ስለዚህ በ1953 ዓመተ ምህረት አሜሪካ መጣ ከኢትዮጵያ ጋር ስምምነት አድርጋለች። የስምምነቱ ማዕከልም ይህ ነበር። The 1953 deal let the US to operate the ቃኘው ስቴሽን። በ1953 ስምምነት አሜሪካ የቃኘው የራዲዮ መገናኛ ጣቢያ መቆጣጠሪያን እንድትገለገልበት ሆኗል። እዚህ ላይ ይህ ቃኘው ስቴሽን ወይንም ቃኘው ጣቢያ ምንድነው የሚለውን ቀጥለን እንመልከት። ቃኘው ስቴሽን was a communication facility in Asmara that had previously been used by the Italian as Radio Marina. ቃኘው ስቴሽን በአስመራ የሚገኝ አጠቃላይ የሬዲዮ የግንኙነት መቆጣጠሪያ ጣቢያ ነው። ይሄንን ተጠቀሙ የነበረ ከዚህ በፊት ጣሊያን ነበረች። ስሙም ራዲዮ ማሪና ተብሎ ይጠራል። ቃኘው ስቴሽን was a major United States Army Communications and Intelligence Gathering Installation located in Asmara. ይህ ቃኘው ስቴሽን ከ1953 የኢትዮጵያና የአሜሪካ ስምምነት በኋላ የአሜሪካ የወታደር ኃይል የግንኙነት እና የመረጃ ማሰባሰቢያ ጣቢያ አድርጎ ተጠቅሞታል። The US Army monitored radio signals across Africa, Middle East and Indian Ocean during the Cold War. በዚህ በቀዝቃዛው የዓለም ጦርነት ወቅት የአሜሪካ የወታደር ኃይል ይህ ቃኘው የመገናኛ ጣቢያን በአፍሪካ በመካከለኛው ምስራቅና በኢንዲያ ውቅያኖስ አካባቢ የራዲዮ ጥሪ መቆጣጠሪያ ጣቢያ አድርጎ ተጠቅሞታል። ስለዚህ ይህ ቃኘው ስቴሽን ወይንም ቃኘው ጣቢያ በዚህ በቀዝቃዛው የዓለም ጦርነት ወቅት ስትራቴጂክ የሆነ ወይንም እጅግ ወሳኝ የሆነ ጠቃሚ የቴክኖሎጂ ጣቢያ ነበር። ስለዚህ ለአሜሪካ ያለው ጠቀሜታ በዚህ በቀዝቃዛው የዓለም ጦርነት ወቅት እጅግ ከፍ ያለ ነበር። It was renamed ቃኘው station after the name of the Ethiopian battalion that took part in the Korean War of 1950 to 1953 on sides of the Americans. ቃኘው ተብሎ ስም የወጣለት እንግዲህ ጣሊያኖች ሲጠቀሙት ራዲዮ ማሪና ተብሎ የሚጠራው አሁን ቃኘው ተብሎ የስም የተሰየመበት ዋነኛ ምክንያት ያው በ1950 እስከ 1953 በኮሪያ ጦርነት ነበር። በዚህ ኮሪያ ጦርነት የአንድ ባታሊዮን የኢትዮጵያ ጦር በአሜሪካ ጎን ሆኖ ተሰልፎ ተዋግቶ ነበር። ስለዚህ ይህ የባታሊዮን ቃኘው ተብሎ ይጠራ ነበር። ያንን ወደ ኮሪያ የሄደውን የኢትዮጵያ ባታሊዮን ለማስታወስ ነበር። ስለዚህ ስሙ ያው ለማስታወስ ቃኘው ተብሎ ተሰይሟል። In return, the US government promised to provide military assistance to Ethiopia and set up a unit known as the Military Assistance Advisor Group or MAAG. በአጸፋው አሜሪካ ይህ የራዲዮ መቆጣጠሪያ ጣቢያን ከተቆጣጠረች ወይንም ከኢትዮጵያ ከተረከበች በኋላ በአጸፋው ለኢትዮጵያ የሚከተለውን አገልግሎት ሰጣለች። ይህም በስፋት በዚህ በወታደር በኢትዮጵያ የወታደር ኃይል ላይ መሰረት ያደረገ እርዳታን በከፍተኛ ደረጃ ደጉማለች ወይንም እርዳታዎችን ፈሰስ አድርጋ ሰጣለች። ይህንንም ለማስፈጸም የወታደር ኃይል የእርዳታ አማካሪ ቡድን በሚል ኮሚቴ አዋቅራ ተሰራ ነበር። ይህ ኮሚቴ ሚሊታሪ አሲስታንስ አድቫይዘሪ ግሩፕ ወይንም MAAG ተብሎ ይጠራ ነበር። American influence was particularly strong in the field of military organization
ኤንድ ትሬኒንግ፣ ኮሚኒኬሽን ኤንድ ኤጁኬሽን። አሜሪካውያን በወቅቱ ኢትዮጵያ ውስጥ ከመጡ በኋላ ትልቅ ተጽዕኖ ያደረጉበት ኤሪያ የሚከተለው ነው። እሱም በወታደር ኃይሉ ላይ የወታደሩን ኃይል ማሰልጠን፣ እርዳታ መስጠትና የመሳሰሉ፣ ኮሚኒኬሽን እዚህ የግንኙነት መረቦች አካባቢ ላይ እና ኤጁኬሽን ወይንም ትምህርት ላይ ነበር። ስለዚህ በእነዚህ ኤሪያዎች ላይ አሜሪካውያን ትልቅ ተጽዕኖን አድርገው ኢትዮጵያ ውስጥ ሰርተው ነበር። In the 1960s and 70s, Ethiopia US relation began to decline due to the following reasons. በ1960ዎቹና 70ዎቹ ላይ የኢትዮጵያና የአሜሪካ ግንኙነት እየተቀዛቀዘ እየተዳከመ መጥቷል። ምክንያቱ ደግሞ የሚከተሉት ነጥቦች ናቸው። 1. The advance in satellite communication significantly diminished the importance of the ቃኘው station on which the Ethiopia-American alliance had been founded. እንግዲህ የኢትዮጵያና የአሜሪካ ግንኙነት የጀርባ አጥንት ቃኘው ስቴሽን ነው። አስመራ ላይ ያለው የሬዲዮ መቆጣጠሪያ ጣቢያ ነው። ስለዚህ ወቅቱ በዚህ በ1960ዎቹና 70ዎቹ ላይ የሳተላይት የግንኙነት ቴክኖሎጂ በስፋት ጥቅም ላይ የዋለበት ስለሆነ ይህ የራዲዮ መገናኛ ቴክኖሎጂ ጥቅሙ እንብዛም እየሆነ መጣ። አንዱ ይሄ ነው። እንግዲህ ይህ የሳተላይት የግንኙነት ቴክኖሎጂ ማደጉ የቃኘው ጣቢያን ጥቅም ለአሜሪካ እንብዛም አድርጎታል ወይንም ቀንሶታል። ሰከንድ growing opposition especially among students against American imperialism። ሁለተኛው ከአሜሪካ መስፋፋት ጋር ተያይዞ የኢትዮጵያ ተማሪዎች ከፍተኛ የሆነ ተቃውሞን ማምጣታቸው ነው። Thus, on the eve of the Ethiopian Revolution of 1974, Haile Selassie's regime began to lose the USA, which was its strong ally. በኋላም በ1974 አብዮት ዋዜማ አካባቢ ላይ ኃይለ ሥላሴ የሱን ጠንካራ ወዳጅ አሜሪካን አጥቷታል ወይንም ያላቸው ግንኙነት ተቋርጧል።